ኤርሚ እጇ እንደሌለችበት ያውቃል። ግን እሷ ስሟን ጠርቶ ነፃ ሳያወጣት እሱ ለመዝናናት ይሄዳል። ሲጀመር አብርሽ እናንተ የሆነ ድራማ ተጀምራላችሁ። ከዛ ሰው ብዙ ወየ ይባላል። ከዛ በኋላ ነገሩን ሸፋፍናችሁ ደብቃችሁ ነው እዛው የምታስቀሩት። መቼ እውነት አውጥታችሁ ታውቃላችሁ? ሰላም ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። የሆነ ወረቀት ታመጣላችሁ፣ ይሄ ማስረጃ እያላችሁ እርስ በርሳችሁ ታያላችሁ። እኛ ሳታሳዩን በቃ እዛው ሸፋፍናችሁ ነው ነገሩን የምጨርሱት እንጂ መች አንድ ቀን እውነቱን አውጥታችሁ ሶሻል ሚዲያ ላይ አሳይታችሁ ለተመልካች ለኛ ብሎ ለተጨነቁ ለኛ ብሎ ላሰቡ ተመልካች ብላችሁ አንድ ነገር አሳይታችሁ እኮ አታቁም። ወደፊትም ይሄንም አታሳዩም። ግን ምንድነው እኔ ሄርሚ እንደዚህ ካንተ ጋር ለፍታ ካንተ ጋር ብዙ ነገር አይታ እና ሄርሚ ካንተ ጋር ብዙ ነገር ለፍታ ብዙ ነገር አይታ ከጨረሰች ስንት ነገር አይታ ካለፈች በኋላ አንቺም ከቡታ ጋር ተጠርጣ ነሽ ብላታል። አሁን ደግሞ ነገሩን ለ5 ቀን ለ2 ቀን እንደዚህ ስታጣራ ቆየክና ደከመኝ እኔ እጄ እዝናናለሁ። መዝናናቱን ተዝናና፣ ችግር የለም ሄድ ተዝናና። ግን እውነቱ ሳይወጣ የእሷን ልብ አንጠልጥለ ወይን እፈልግሻለሁ ወይን አልፈልግሽም ሳትል እንዴት ነው ሄዳ የምትዝናና? የሰው ልብ አንጠልጥለ እዚህ የነሱን እንደዚህ ነገሩን እዚህ እንደዚህ ሸፋፈና አንተ ሄዳ ፈታትላለ። ሰው በዚህ በጭንቀት በሀሳብ ይሞታል። አረ ምን አይነት ሀሳብ ነው? አብርሃም በጣም ነው የጠገበው ጌታን። በቃ እንዴት ነው በቃ እንጃ ራሱን እንደምን እንደሚያይ ራሱ አላቅም። ጌታን እኔ ሄርም የምነግርሽ ነገር ካለ በቃ ይሄ ሰውዬው አይሆንሽም። በቃ ተይው፣ ከሱ የተሻለ ስንት አለ፣ ስንት ሸበላው እንዳለ ኢትዮጵያ ውስጥ ጌታን ስንት አለ። አተሳሰብ የሚችል ነገርን የሚያስተውል በቃ አፍቅሮሽ አክብሮሽ ከአንቺ ጋር የሚኖር የሚያስከብርሽ ከሱ የበለጠ ጀግና ወንድ ታገኛለሽ። ነገር አንዱ ይሄዳል አንዱ ይመጣል፣ አለቀ። ምንድነው? ራሱን እኮ እንደሆነ ነገር ነው የሚያየው። እንዴት ነው? እስኪ አሁን ምን ትላላችሁ? ያን ሁሉ 1 ወር ሙሉ እንደዛ ሲያጨናንቀን ቆይቶ ስንት ነገር ተብሎ ከዛ በኋላ ነገሩን ደባብዞ ሊያልፍ አጅሬ ላሽ ሊል ነው በቃ ይብለዋል ሲጀመር። እና እሱ ነገሩ እንዲወጣ አይፈልግም። ምክንያቱም ያቺን ሚስቱ ነበረች፣ ያኛውም ወንድሙ ነው። የእነሱን ገበና አሳልፎ መስጠት ለሶሻል ሚዲያ አሳልፎ መስጠት አልፈለገም። ስለዚህ ነገሩን ዳብሶ ማለፍ ነው የመረጠው እንጂ ነገሩ እስከዛሬ ሳይገባ ቀርቶት አይደለም። ሰሞኑን ራሱ ሲያጣራ ገብቶታል። በደንብ ቪዲዮ አይቶ ይገባዋል።